ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሉን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹን የመራውሪያችሁ ቆይታ ማደርገው ፍራት አጥላው ነኝ መልካም ቆይታ ኢትዮጵያና አሜሪካ የተፈራረሙት የጤና ዘርፍ ትብብር ስምምነት የሁለቱን ሀገራት ጠንካራ አጋርነት የሚያሳይ መሆኑን የገንዘብ ሚኒስትር አህመድ ሺዴ ገለጹ ኢትዮጵያና አሜሪካ በጤናው ዘርፍ በአጋርነት መስራት የሚያስችላቸውን የ1.6 ቢሊዮን ዶላር የጋራ የትብብር ስምምነት ተፈራረሙ። የትብብር ስምምነቱን የገንዘብ ሚኒስትር አህመድ ሺዴና የጤና ሚኒስትር ዶክተር መቅደስ ዳባ በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ፈርመውታል። ዝርዝሩን አናውል ተስፋ ያቀርበዋል። የገንዘብ ሚኒስትር አህመድ ሺዴ የኢትዮጵያና አሜሪካ ዲፕሎማሲያዊ ትብብር ምዕተ ዓመትን የተሻገረና በጠንካራ ወዳጅነት ላይ በተመሰረተ ስትራቴጂ አጋርነት የተገነባ ነው ብለዋል። ሀገራቱም በበርካታ መስኮች ጠንካራ አጋርነት እንዳላቸው በማንሳት በተለይ በጤና ዘርፍ የዜጎችና የጤና አገልግሎት ተደራሽነትን ለማሟላት ወሳኝ ሚና እየተጫወቱ መሆኑን ገልጸዋል። በሚቀጥሉትም 5 ዓመታት የሚተገበረው የትብብር ስምምነትም የሀገሪቱ ጠንካራ አጋርነት የሚያሳይ ከመሆኑም በላይ የጤና ኢንቨስትመንት ስርዓትን የሚያጠናክር አዲስ የጤና አጋርነት ምዕራፍ መሆኑን ገልጸዋል። የፋይናንስ አጋርነትና ድጋፍን ለታለመለት የጤና ስርዓት ማሻሻያ ለማዋል በቁርጠኝነት እንደሚሰሩ ማስረድተው የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው ስምምነቱ የኢትዮጵያና የአሜሪካን የጤና ዘርፍ ትብብር የሚያጠናክር ነው ብለዋል። የትብብሩም ስምምነት እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 ድረስ ለ5 ዓመታት እንደሚቆይ በማንሳት የተላላፊና ተላላፊ ያልሆኑ የበሽታዎችን መከላከል ስራዎችን እንደሚያጠናክር ተናግረዋል። የትብብሩ ማዕቀፍ በኤችአይቪ ኤድስ፣ ቲቢ፣ ወባ፣ የእናቶችና ህጻናት ጤናን ጨምሮ የበሽታ መከላከል እንዲሁም የወረርሽኝ ምላሽና ዝግጁነትን የሚያጠናክር መሆኑን ጠቅሰዋል። የኢትዮ አሜሪካ የአጋርነት ትብብር የማይበገር የጤና አገልግሎት ስርዓትን ለመገንባት ወሳኝ ሚና እንደሚኖረውም አንስተው በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ በአሜሪካ ጠንካራ ዲፕሎማሲያዊ ወዳጅነት የገነቡ ሀገራት ናቸው ብለዋል። በጤናም ዘርፍ የተፈረመው የትብብር ስምምነት ኢትዮጵያ የጤና ስርዓቷን ለማሻሻል የምታደርገውን ጥረት ለመደገፍ አሜሪካ ያላትን ቁርጠኝነት በተግባር የሚያረጋግጥ መሆኑን ገልጸዋል። በስምምነቱ መሰረት የጤና ስርዓቱ ጠንካራ ምላሽ ሰጪና ለማረጋገጥ ጉልህ ፋይዳ እንደሚኖረው ጠቁመዋል። የኢትዮጵያን የጤና ስርዓት የማሻሻል ዓላማ ያለው ይህ የሁለት ሀገራቱ የመግባቢያ ስምምነት የ1.466 ቢሊዮን ዶላር ኢንቨስትመንት የሚጠይቅ ነው። ከዚህም ውስጥ አሜሪካ 1.016 ቢሊዮን ዶላሩን የምታቀርብ ሲሆን ቀሪው 450 ሚሊዮን ዶላር በኢትዮጵያ መንግስት የሚሸፈን እንደሆነ ተገልጿል። ኢትዮጵያ ለህጋዊ ፈቃድ እጽዋትን ወደ ሀገር ውስጥ ማስገባት ከለከለች። የህዝብ ተወካዮች ምክር ቤት ከግማሽ ምዕተ ዓመት በላይ ያስቆጠረውን የእጽዋት ጥበቃና ኳራንታይን አዋጅ አሻሽሏል። በሀገሪቱ ውጤታማ የእጽዋት ጥበቃና የኳራንቲን ስርዓት ባለመኖሩ በእጽዋት አማካኝነት ከውጭ የሚገቡ ወራሪ ተባዮችና በሽታዎች የግብርና ምርትን ከጊዜ ወደ ጊዜ ለከፍተኛ አደጋ እያጋለጡ መምጣታቸውም ተገልጿል። ቡናን ጨምሮ በርካታ ለውጭ ገበያ የሚቀርቡ ምርቶች በዚህ ችግር በመጎዳታቸው በግብርና ገቢ ላይ ጫና መፍጠሩን ፓርላማ አመላክቷል። በዚህም በተሻሻለው ህግ መሰረት በግብርና ዘርፍ የተሰማሩ ድርጅቶች ወደ ሀገር ውስጥ ለሚያስገቧቸው ማንኛውም አይነት የእጽዋት ዝርያ ከሚመለከተው የግብርና ተቆጣጣሪ ባለስልጣን ፍቃድ ማግኘት ይኖርባቸዋል ተብሏል። አዋጁ ከጊዜ ወደ ጊዜ በፍጥነት እየተሻሻሉና እየተለወጡ የመጡትን ዓለም አቀፋዊ የእጽዋት ጥበቃና ኳራንቲን ደረጃና አሰራር በተመለከተ ከዓለም አቀፉ ማህበረሰብ ጋር የተናበበ ቀልጣፋና ውጤታማ ስራ ለመስራት መደላደል የሚፈጥር ነው ተብሏል። የኢትዮጵያ ኤምባሲ በሳውዲ አረቢያ የሚኖሩና የሀገሪቱን ህግ እያከበሩ ለማይገኙ ኢትዮጵያውያን የማስጠንቀቂያ መልእክት አስተላለፈ። ኤምባሲው የማስጠንቀቂያ መልእክቱን ያስተላለፈው የሳውዲ አረቢያ መንግስት የስራ ህግጋትን ተላልፈው በሚኖሩ ነዋሪዎች ላይ ከፍተኛ የሆነ የህግ ቁጥጥር ማድረጉን መጀመሩን ተከትሎ ነው። ባለፉት 2 ሳምንታት ብቻ የሀገሪቱን ህግ ተላልፈው የሚኖሩ 19500 ነዋሪዎች በህግ ቁጥጥር ስር መሆናቸውን የሳውዲ ጋዜጣ ይፋ ያደረገ ሲሆን ከነዚህም ውስጥ 57 በመቶ ኢትዮጵያዊ እንደሆኑም ተገልጿል። ኤምባሲው በኮንትራት ወደ ሳውዲ መጥተው አሰሪዎቻቸው ጋር እየሰሩ የሚገኙ ኢትዮጵያውያን የተሻለ ስራ አለው ብለው በሚታለሉ አካላት በመታለል እንዲሁም ችግር ሲገጥማቸው ከአሰሪዎቻቸው ቤት ጥለው በመጥፋት ለተለያዩ አካልና ስነልቦና ጥቃት እየተጋለጡ ይገኛሉ ብለዋል። ዜጎች በመጥፋታቸው ምክንያት ለጾታዊ ጥቃት፣ ለጉልበት ብዝበዛ፣ ለገንዘብ መካድ፣ ለስነልቦና ጉዳት ብሎም አላስፈላጊ ላልሆነ እንግልት እንዳይዳረጉ ኤምባሲው አሳስቧል። ነገር ግን ህጉን ጠብቀው እየሰሩ አስቸጋሪ ሁኔታ ከገጠማቸው ለኤምባሲው በማመልከት ወይም በአካል በመቅረብ አስፈላጊውን ድጋፍ ማግኘት ወይም መብታቸውን ማስከበር የሚችሉ መሆኑም ተጠቁሟል።
በኢትዮጵያ ከፍተኛውን የሕዝብ ቁጥር የያዘው ወጣቱ ትውልድ ለአሉታዊ መጤ ባህሎች ተጽዕኖ ተጋላጭ መሆኑን የባህልና ስፖርት ሚኒስትር ዴኤታ ወይዘሮ ነፊሳ አልማህዲ ገለጹ። የባህልና ስፖርት ሚኒስቴር ከኢትዮጵያ ብሔራዊ ቲያትር እንዲሁም ከቤተ መዛግብትና ቤተ መጻሕፍት አገልግሎት ጋር በመተባበር መጤና ጎጂ ልማዳዊ ድርጊቶችን ለመከላከል ያለመ መርሃ ግብር በብሔራዊ ቲያትር አስጀምሯል። ማይክሽን መከለሻ በሼፍ መክብብ ዘውዴ የብራንድ አምባሳደር አድርጎ መሾሙ ተገለጸ። ማይክሽን መከለሻ በሎንግ ሪቨር አግሮ ኢንዱስትሪ የሚመረት የሀገረኛ ቅመሞች ውህድ ሲሆን በጾም ሆነ በፍስክ የሚበላ ለባህላዊ እንዲሁም ለዘመናዊ ምግቦች የሚውል ቅመም እንደሆነም ተጠቁሟል። በዛሬው ዕለትም ታዋቂው የሪያሊቲ ሾው አዘጋጅና የምርጡ ገበታ ሼፍ መክብብ ለቀጣዮቹ 3 ዓመታት ብራንድ አምባሳደር አድርጎ ሾሟል። በመርሃ ግብሩ ላይ የሕዝብ ተወካዮች ምክር ቤት አባል ዲና ሙፍቲን ጨምሮ የተለያዩ ሀገራት ኢንቨስተሮችና ጥሪ የተደረገላቸው እንግዶችም ተገኝተዋል። ለዝርዝሩ አማሩ ገብሩ። ሎንግ ሪቨር አግሮ ኢንዱስትሪ በኢትዮጵያ የተመሰረተ የውጭ ኢንቨስትመንት ድርጅት ሲሆን ትኩረቱን በኢትዮጵያና በዓለም አቀፍ ደረጃ የታሸጉ ምርቶች ላይ አድርጎ የሚሰራ ተቋም ነው ተብሏል። ማይክሽን መከለሻ ከሸኖ ቅቤ ጣዕምና መዓዛ ጋር የተለያዩ የሀገር ውስጥ ቅመሞችን አዋህዶ የጾምም ሆነ የፍስክ ለሁሉም አይነት ምግቦች የሚሰናዳ እንደሆነ ተመላክቷል። ማይክሽን መከለሻ የሪያሊቲ ሾው አዘጋጅና የምርጡ ገበታ ዳኛ የሆነውን ሼፍ መክብብ ዘውዴን ለቀጣዮቹ 3 ዓመታት ብራንድ አምባሳደር አድርጎ ሾሟል። ታዋቂው ሼፍ መክብብ ዘውዴ የማይክሽን ብራንድ አምባሳደር በመሆን ደስተኛ ነኝ፣ ለወደፊት በርካታ ስራዎች ይጠብቁኛል ሲል ለቻናሏን ገልጿል። ያ ብራንድ አምባሳደር ስትሆን ያው ሁሉን ነገር ነው የምትወክለው። ትልቁ ነገር ደግሞ ለዚህ ከምግብ ዙሪያ ጋር በተያያዘ ነገር ፈርቀዳጅ ሆኜ በዚህ ደረጃ በመምጣቴ ደስ ብሎኛል። ምክንያቱም የምግብ ነገር መታወቅ ያለበት በባለሙያ ነው ብዬ አምናለሁ እኔ። ምክንያቱም ሪል ነገር ነው የምትናገረው። ስለዚህ እሱን ነገር ለማስኬድ ትልቅ አስተዋጽኦ አለው ብዬ አስባለሁ። እዛ ባለፈ ሀገር ላይ የምታመጣው ለውጥ ትልቅ ነው። ምክንያቱም ቅመም ነው የምታስተዋውቀው፣ ጣዕም ነው የምትገነባው። ቅመም ደግሞ አንዱን ምግብ ከሚያሰኙት ነገሮች አንደኛው ቅመምና ሌሎቹ ግብአቶች ናቸው። ጣዕም ነው ቢልድ የምታደርገው ማለት ያ ጣዕም እንዲወጣ ደግሞ አንደኛው አስተዋጽኦ የሚያደርገው ቅመሞች ነውና ትልቅ አስተዋጽኦ አለው ብዬ አስባለሁ። ትልቅም ነገር ይጠብቀኛል ብዬ አስባለሁ። ያንን ለመስራት ደግሞ ትልቅ ኢነርጂ ነው የሚሆነኝ። በመርሃ ግብሩ ላይ የሕዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲን ጨምሮ የተለያዩ ሀገራት ኢንቨስተሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። በሕገ ወጥ መንገድ የቆዳ ሕክምና መድኃኒት ሲያመርትና ሲያከፋፍል የነበረ ግለሰብ በቁጥጥር ስር ዋለ። ለደንበኞች ሲያደርስ የነበረ አንድ ሞተረኛም አብሮ በቁጥጥር ስር ውሏል። የኢትዮጵያ ምግብና መድኃኒት ባለስልጣን መረጃ እንዳመለከተው ግለሰቡ ለመድኃኒትነት ቅመማ የሚውሉ 8 የተለያዩ ኬሚካሎችና 7 አይነት መድኃኒቶችን በመቀላቀል ሳይንሳዊ በሆነ መንገድ ያልተረጋገጠ ውህድ በማዘጋጀት ለገበያ ሲያቀርብ እንደነበረም ተደርሶበታል። ምርቱን ተጠርጣሪው በሚያመርተው ሕገ ወጥ መድኃኒት ላይ መድኃኒት አምራችና አከፋፋይ መሆኑን የሚገልጽ ሕጋዊ እውቅና የሌለው የድርጅት ስም መለጠፉም ተረጋግጧል። ተጠርጣሪው ከባለስልጣኑ የአምራችነት ፍቃድም ሆነ ከአዲስ አበባ ምግብና መድኃኒት ባለስልጣን የመድኃኒት ቅመማ ፍቃድ የሌለው መሆኑም ተረጋግጧል። በቁጥጥሩ ወቅት ምንጫቸው የማይታወቅና ለመድኃኒትነት የማይውሉ 53 ጠርሙስ የተዘጋጁ ኬሚካሎችም ተገኝተዋል። ግለሰቡ የቆዳ በሽታን የሚያድን ዋና ንጥረ ነገር ሳይኖረው በዘፈቀደ መድኃኒቶችን እየፈጨ ከኬሚካሎች ጋር በመቀላቀል ለህብረተሰቡ ጤና ጠንቅ የሆነ ምርት ሲያከፋፍል እንደነበረም የባለስልጣኑ መረጃ ያሳያል። እየተከታተላችሁ የምትገኙት ከቻናሏ ላይ የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ሊቢያ በአውሮፕላን አደጋ ህይወታቸውን ባጡ የጦር አዛዧ ምክንያት የ3 ቀናት ብሔራዊ ሀዘን ቀን አወጀች። ትናንትና በቱርክ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን መከስከስ አደጋ የሊቢያ ጦር አዛዥ መሐመድ አሊ ሙሐመድ አልሃዳድ ህይወታቸው ማለፉ ተዘግቧል። ከጦር ኃይል አዛዡ መሐመድ አሊ አህመድ አልሃዳድ በተጨማሪ ሌሎች ተጨማሪ 4 የሊቢያ ከፍተኛ ወታደራዊ ባለስልጣናትና 3 የበረራ ሰራተኞች በአውሮፕላን አደጋው ህይወታቸው ማለፉን ዘገባዎች አመላክቷል። ይህን ተከትሎም የሊቢያ ብሔራዊ አንድነት መንግስት የ3 ቀናት ብሔራዊ ሀዘን ቀን አውጇል። ብሔራዊ ሀዘን በታወጀባቸው 3 ቀናት ውስጥ በሁሉም የሀገሪቱ አካባቢዎች ሰንደቅ ዓላማዎች ዝቅ ብለው እንዲውለበለቡ፣ ሁሉም ክብረ በዓላትና ሌሎች የአደባባይ ትዕይንቶችም ለጊዜው እንዲቆሙ ተወስኗል። የቱርክ ባለስልጣናት በአደጋው ዙሪያ ምርመራ መጀመራቸውን አስታውቀው የአደጋው መንስኤ ሴራ ወይንም የቴክኒክ ብልሽት መሆኑን እናጣራለን ብለዋል።
የአሜሪካ መንግስት በገዛ ፈቃዳቸው ለሚወጡ ስደተኞች የ$3000 ክፍያ ማበረታቻ አቀረበ። የአሜሪካ መንግስት ባልተሟላ ሰነድ ሀገሪቱን ውስጥ ለሚገኙና በገዛ ፈቃዳቸው ወደ ሀገራቸው ለመመለስ ለሚመርጡ ስደተኞች አዲስ የማበረታቻ ፕሮግራም ይፋ አድርጓል። የገንዘብ ድጋፉ መጠን ቀደም ሲል ከነበረበት $1000 ወደ $3000 ከፍ ብሏል። ወደ ትውልድ ሀገር የሚቆረጥ የአንድ መንገድ የአውሮፕላን ቲኬት ሙሉ በሙሉ በመንግስት ይሸፈናል። ፕሮግራሙ ለተወሰነ ጊዜ ማለትም እስከ 2025 መጨረሻ ብቻ የሚቆይ ነው ተብሏል። በአውስትራሊያ የናዚ ምልክትን ተጠቅሟል የተባለ የብሪታንያ ዜጋ የመኖሪያ ፈቃዱን ተነጠቀ። ግለሰቡ ፍርድ ቤት ቀርቦ ወደ ሀገሩ ይባረራልም ተብሏል። ለዝርዝሩ ማሌት ደመላሽ። የሀገሪቱ መንግስት በቅርቡ በቡንዳይ የባህር ዳርቻ የ15 የአይሁድ ማህበረሰብ አባላት ህይወት የቀጠፈውን ጥቃት ተከትሎ በጥላቻና ጽንፈኝነት እንዲሁም የተከለከሉ ምልክቶችን መጠቀም ላይ ጠንካራ እርምጃ መውሰድ ጀምሯል። በዚህ ዓመት መጀመሪያ ተጠናክሮ የቀረበው የጥላቻ ወንጀል ህግ የጥላቻ ምልክቶችን ማሳየት ወይም የናዚ ሰላምታን መስጠት አስገዳጅ የእስር ቅጣት የሚያስቀጣ ሆኖ ተደንግጓል። ይህን ተከትሎ ነዋሪነቱን በኪውስላንድ ያደረገ የ43 ዓመት የብሪታንያ ዜጋ በማህበራዊ ሚዲያ ገጾቹ ላይ የናዚ መለያ የሆኑ ምልክቶችን አጋርቶ በመታየቱ ናዚን የሚደግፍ አስተሳሰብ ማስፋፋትና በአይሁድ ማህበረሰብ ላይ የኃይል ጥቃት ጥሪ ማድረግ በሚል ውንጀላ በፖሊስ ቁጥጥር ስር ውሏል። የአውስትራሊያ የሀገር ውስጥ ጉዳይ ሚኒስትር ጥላቻን ማስፋፋት በእኛ በኩል ቦታ የለውም፣ ይህን መሰል አቋም ያላቸውም እዚህ መቆየት መብት የላቸውም ብለዋል። ኤቢሲ እንደዘገበው ባለፈው ወር በተመሳሳይ በሀገሪቱ ይኖር የነበረ አንድ ደቡብ አፍሪካዊ በኒው ሳውዝ ዌልስ ፓርላማ ፊት በተካሄደ የኒዮናዚ ሰልፍ ላይ ሲሳተፍ ታይቷል በሚል ቪዛውን ተነጥቆ ወደ ሀገሩ እንዲመለስ ተወስኖበታል። አሁን በፖሊስ ቁጥጥር ስር በሚገኘው እንግሊዛዊ ዜጋ ጉዳይ የአውስትራሊያ ባለስልጣናት ፍርድ ቤት ቀርቦ ብይን ይሰጥበት የሚል ምክረ ሀሳብም አቅርበዋል። በዚህም ግለሰቡ በቀጣይ ወር ፍርድ ቤት እንዲቀርብ ለማስቻል ከሀገሪቱ መባረሩ መዘግየት ይገባዋል ወይስ አይገባውም በሚለው ላይ ምክክር መቀመጣቸውን ዘገባው አክሏል። አንድ አስደናቂ ጥናት ሳይንቲስቶች ስለ እርጅና ያላቸውን አመለካከት ቀይሯል። አዲሱ ጥናት ተመራማሪዎች በእንጉዳይ ውስጥ የሚገኝ ንጥረ ነገር የሰውን እድሜ እስከ 50 በመቶ ሊጨምር እንደሚችል ደርሰውበታል። ለዝርዝሩ ጸጋነሽ ተሰማ። ብዙ ባለሙያዎች ይህንን በእርጅና ሳይንስ ውስጥ በጣም አስገራሚ ከሆኑ ግኝቶች አንዱ ብለው ይጠሩታል። ጥናቱ ፒሲሎሶቢን የሴሎቻችን እድሜ እንዴት እንደሚጎዳ ተመላክቷል። ይህ ውህድ ሴሎች በጊዜ ሂደት እንዲሰበሩ የሚያደርጉትን ሂደቶች እንዲዘገይ የሚያደርግ ነው። በእይታ ላይ ከሚያተኩሩ ባህላዊ ጸረ እርጅና ዘዴዎች በተቃራኒ ፒሲሎሶቢን በቀጥታ በሴሎቻችን ውስጥ ይሰራል። ይህም አስፈላጊ እንደሆነ ተገልጿል። ምክንያቱ ደግሞ በሴሎቻችን ውስጥ እርጅና የሚጀምረው ከውጪ ምንም ምልክት ከማየታችን በፊት ነው። ሴሎቻችን ረዘም ላለ ጊዜ መኖር ከቻሉ ቲሹዎቻችን ጤናማ እንዲሆኑ ከእድሜ ጋር የተያያዙ ችግሮችን እንዲቀንሱና በሽታዎችን የበለጠ እንዲቋቋሙ ይረዳል። ቀደምት ግኝቶች እንደሚያመለክቱት ፒሲሎሶቢን እብጠትን፣ የጭንቀት ምላሾችንና ሴሎች ራሳቸውን እንዴት እንደሚጠግኑ ያሳያል። እነዚህ ውጤቶች የላቦራቶሪ ጥናቶች ብቻ ናቸው፣ እስካሁን በሰዎች ላይ አልተሞከሩም። ይሁን እንጂ ሳይንቲስቶች ግኝቱ በእርጅና ምርምር ላይ ሙሉ ለሙሉ አዲስ መንገዶችን ሊከፍት ይችላል ይላሉ። በሴሉላር ደረጃ እርጅናን የመቀነስ ሀሳብ እኛ ካሰብነው ጊዜ በላይ ሊቀርብ ይችላል ብለው ያምናሉ። መረጃው የኒውዮርክ ፖስት ነው። በትልቅ የምግብ ድግስ ላይ መሳተፍ ጥሩና በቂ እንቅልፍ እንዲኖረን ያደርጋል ሲል አዲስ የወጣ የምርምር ውጤት አመላከተ። ምንም እንኳን በተደጋጋሚ ከመጠን በላይ መብላት በፍጥነት አንጎልን መጉዳት የሚጀምር ቢሆንም ጥናቱ እንደሚያሳየው ከሆነ ግን ለአንድ ቀን ከሆነ በሰውነታችን ስርዓት ሜታቦሊዝም ላይ ምንም አይነት ጉዳት የለውም ይላሉ። ለዝርዝሩ ሊዲያ ዝናቡ። ሰፊ በሆነ የምግብ ድግስ ላይ መገኘት ብዙ ለመብላት እንደሚዳርግ ይታወቃል። ሰዎች በእነዚህ ድግሶች ተሰባስበው ብላልኝ ጠጣልኝ እየተባባሉ የቀረበውን በየአይነቱ የተሰናዳ ምግብ ከመጠናቸው እስኪያልፉ ድረስ ይቋደሳሉ። ታዲያ ጥናቶች እንደሚያመላክቱት ከሆነ አብዝቶ መመገብ እንደ ጠገብን ምልክት የሚሰጠንን የጥጋብ ሆርሞንን እንደሚቀሰቅስ እንዲሁም እንቅልፍ እንዲለን እንደሚያደርግ ይገልጻሉ። ይሁን እንጂ ለአንድ ቀን አብዝቶ መመገብ የስብም ሆነ የስኳር መጠንን ጨምሮ ጤናችን ላይ ይህ ነው የተባለ ጉዳት እንደማያስከትል ተመራማሪዎቹ በጥናታቸው አመላክተዋል። ቢሆንም ግን በተከታታይ በቋሚነት ከፍተኛ መጠን ያለው ካሎሪን መውሰድ በፍጥነት የአንጎላችንን ተግባር አያይዞም ኢንሱሊን የምግብ ፍላጎትን ከመቆጣጠርና ከማስታወስ ችሎታ አንጻር ያለውን ምላሽ ያዛባል። አልፎ አልፎ በእነዚህ ድግሶች ላይ ያለው ከልክ ያለፈ አመጋገብ ደህንነቱ የተጠበቀ ቢሆንም ይሁን እንጂ በቋሚነት ከልክ በላይ መመገብ ሰውነትን እንደሚጎዳና በአንጎል ጤና ላይ ተጽዕኖን እንደሚያሳድር የዘርፉ ባለሙያዎች ገልጸዋል። ዘገባው የቢቢሲ ነው።
ዓለም አቀፉ የሜትሮሎጂ ድርጅት 2025 ከፍተኛ የአየር ሙቀት ከተመዘገበባቸው ዓመታት መካከል አንዱ መሆኑን ገልጿል። ድርጅቱ በተጨማሪም በቀጣዮቹ 5 ዓመታት ውስጥ ዓለም አቀፍ የአየር ሙቀት በዚሁ እንደሚቀጥልም ተንብየዋል። ለዝርዝሩ ሄሮዳዊት ንጉሴ። ከፈረንጆቹ 2024 ጀምሮ የዓለማችን የአየር ሙቀት መጠን በመጨመሩ ምክንያት የተለያዩ የአውሮፓና የእስያ ሀገራት ከፍተኛ ሙቀት ያለው የበጋ ወቅቶችን አሳልፈዋል። 2025ም ከ2024 ቀጥሎ በታሪክ ሌላኛው ሞቃታማ ዓመት ሆኖ ተመዝግቧል ሲል ዓለም አቀፉ የሜትሮሎጂ ድርጅት WMO በሪፖርቱ አስታውቋል። ይህም በግሪንሃውስ ጋዝ ልቀቶች ምክንያት በሰዎች አማካኝነት የሚከሰት የአየር ሙቀት መጨመር የተስተዋለበት ነው። በ2025 የተከሰተው ከፍተኛ የበጋ ሙቀት በተለያዩ የዓለማችን ክፍሎች የጤና ችግሮችንና ሞትን አስከትሏል። ከለንደን ኢምፔሪያል ኮሌጅ እና ከትሮፒካል የሕክምና ትምህርት ቤት የተውጣጡ ተመራማሪዎች ባደረጉት ጥናትም በሶስቱ የበጋ ወራት መካከል በ854 የአውሮፓ ከተሞች ውስጥ ከሙቀት ጋር በተያያዘ ወደ 24400 የሚጠጉ ሰዎች ሕይወታቸውን አጥተዋል። ጣሊያን በአየር ንብረት ለውጥ ምክንያት ከፍተኛውን የሟቾች ቁጥር ያስመዘገበች ሲሆን ስፔን፣ ጀርመን እና ፈረንሳይ ደግሞ ተከታዮቹ በአየር ንብረት ለውጥ ምክንያት የሚከሰቱ ሞቶችን ያስመዘገቡ የአውሮፓ ሀገራት መሆናቸው ተመላክቷል። ተመራማሪዎቹ በተለይም አረጋውያን ከሙቀት መጨመር ጋር ተያይዘው ለሚመጡ ህመሞች ተጋላጭ እንደሆኑ ያሳሰቡ ሲሆን ወደ እስያ ደግሞ ጃፓን የአየር ሙቀት መጨመር ሰለባ በመሆን ቀዳሚዋ ሆናለች። ደቡብ ኮሪያ፣ ህንድና ኢራን ደግሞ ተከታዮቹ መሆናቸው በጥናቱ ተመላክቷል። ተያይዞም ድርቅ እየተስተዋለ ሲሆን ዓለም አቀፉ የሜትሮሎጂ ድርጅትም ያልተስተካከሉ የውሃ ዑደቶች እየጨመሩ መምጣታቸውን አሳስቧል። ከዚሁ ጋር በተያያዘ በአሁኑ ጊዜ 3.6 ቢሊዮን የሚሆኑ ሰዎች በየዓመቱ ቢያንስ ለአንድ ወር የውሃ አቅርቦት ችግር እንደሚያጋጥማቸው የተባበሩት መንግስታት ድርጅት የውሃ ክፍል ገልጿል። ይህም በ2050 ከ5 ቢሊዮን በላይ እንደሚሆን ተተንብዮአል። የአየር ንብረት ሙቀት መጨመሩን በተፈጥሯዊ መንገድ ለመቀነስ ጊዜ ስለሚወስድ ከ2025 ጀምሮ ባሉት ተከታታይ ዓመቶችም በዚሁ እንደሚቀጥልና ከነዚህ ዓመታት ውስጥ በአንዱ ከፍተኛው የሙቀት ዓመት ሊመዘገብ እንደሚችልም ነው የተተነበየው። ዘገባው ከአናዶሉ ቢቢሲና ዘጋርዲያን የተገኘ ነው። አሁን ደግሞ ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። አሜሪካኖች ወደ ህዋ በሚደረገው ጉዞ በሩሲያዊ ዩሪ ጋጋሪ መቀደማቸው አንገብግቧቸዋል። ቁጭታቸውን ጨረቃ ላይ ግን ቀድመው በማረፍ ለመውጣትም ቆረጡ፣ አሳኩትም። የአፖሎ 8 ጉዞ የዛሬ ሳምንቱን በታሪክ ውስጥ ትኩረት ነው። ሊዲያ ዝናቡ እንደሚከተለው አዘጋጅተዋለች። የሶቪየት ህብረቱ ዩሪ ጋጋሪን ጠፈርን ለመጎብኘት በዓለማችን የመጀመሪያው ሰው መሆን አሜሪካን ቁጭት ውስጥ በመክተቱ ግዙፉ የአሜሪካ ተልዕኮ አፖሎ 8 የዛሬ 55 ዓመት እንዲወለድ ምክንያት ሆነ። በዛሬው ሳምንቱን በታሪክ ውስጥ 55 ዓመታትን ወደ ኋላ ተጉዘን እንደ ኤሮፓውያን አቆጣጠር በታህሳስ 21 1968 ዓ.ም አሜሪካ በፕሬዝዳንት ጆን ኤፍ ኬኔዲ የተመራውን የአፖሎ 8 የጠፈር ተልዕኮን በይፋ ያበሰረችበትን ክስተት እንዳስሳለን። የዛሬ 55 ዓመት ከዚያች ዕለት ቀደም ተሞክሮ የማያውቀውን ሳተርን ቪ ሮኬትን በመያዝ በጥቂት ወራት ዝግጅት ብቻ ናሳ አፖሎ 8 የተሰኘውን የጠፈር ተልዕኮ በይፋ አስጀመረ። ዓላማው ተልዕኮውን ሰዎች ደህንነቱ በተጠበቀ ሁኔታ አድርሶ የመለሰ የመጀመሪያው የጠፈር መንኮራኩር ማድረግ ነው። ይህ በልበ ሙሉነት የተሞላ እርምጃ ሶቪየት ህብረት አስቀድማ በዩሪ ጋጋሪን አማካኝነት ወደ ጠፈር የወጣች የመጀመሪያ ለመሆኗ የተሰጠ ቀጥተኛ ምላሽ ሆኗል። እንደ ኤሮፓውያን አቆጣጠር በታህሳስ 24 1968 ዓ.ም ፍራንክ ቦርማን፣ ጄምስ ሎቬል እና ዊሊያም አንድሬስ የተሰኙ የጠፈር ተመራማሪዎች ቡድን የጨረቃ ምህዋር ላይ ለመጀመሪያ ጊዜ ሊያርፉ ችለዋል። 10 ምህዋሮችን ዞረው በማጠናቀቅም በጨረቃ አድማስ ላይ የምድርን ምስል ማስተላለፍ ቻሉ። ብሎም ወደ ጨረቃ መምጠቅና ጉዞ ማድረግ የሚቻል መሆኑን አስመሰከሩ። ተልዕኮ በጨረቃ ስበትና የመሬት አቀማመጥ ዙሪያ ወሳኝ መረጃዎችን ማበርከት የቻለ ነው። ይህ ስኬት ለጠንካራ ስልጣናቸውና የምህንድስና ብቃታቸው ምስክር እንደሆነ አንዱ የመንኮራኩሩ አብራሪ ጂም ሎቬል ተናግሯል። የፕሬዝዳንት ጆን ኤፍ ኬኔዲ የ10 ዓመት ግባቸውን ማሳካት መቻል እንዲሁም የአፖሎ 8 የተሳካ የጠፈር ተልዕኮ መሆን አሜሪካን ከፍተኛ ውጤት ካስመዘገቡ የአሰሳ ጉዞ ባለቤት መሃል እንድትሆንም አስችሏል። የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። የፌዴራል ዋና ኦዲተር ኦዲት ያደረጋቸው የስጋ ፋብሪካዎች በሙሉ አቅማቸው እያመረቱ ባለመሆናቸው የኢትዮጵያ ግብርና ባለስልጣን ድጋፍ ማድረግ እንዳለበት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። ቋሚ ኮሚቴው ይህን ማሳሰቢያ የሰጠው በአዳማ ቱሉና በሞጆ ከተማ የሚገኙ የስጋ ፋብሪካዎችን የኦዲት ግኝት መነሻ በማድረግ ከተመለከተ በኋላ
ምላሽ በሰጠበት ወቅት ነው። የቋሚ ኮሚቴው ሰብሳቢ ዶክተር የሺመቤት ደምሴ ባስተላለፉት መልእክት ከችግር መውጫ መንገዱ ምርታማነትን ማሳደግ ነው። ስለሆነም ከአቅም በታች የሚያመርቱ የስጋ ፋብሪካዎች በሙሉ አቅማቸው እንዲያመርቱ የኢትዮጵያ ግብርና ባለስልጣን ድጋፍ ማድረግ እንዳለበት አሳስበዋል። አክለውም የእርድ እንስሳቱን የህይወት ታሪክ በመከታተል የገበያ ተደራሽነትን ለማስፋፋት ከባለድርሻ አካላት ጋር በትብብር መስራት እንደሚገባም ጠቁመዋል። የኢትዮጵያ ግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ በበኩላቸው ባለስልጣኑ የተነሳውን ጥያቄ የእቅዱ አካል አድርጎ የሚሰራ መሆኑን ገልጸዋል። በተጨማሪም ኢትዮጵያ ስጋ የምታቀርብባቸው ሀገራት የእንስሳቱን ጤና የተጠበቀ መሆኑን ለማረጋገጥ የህይወት ታሪካቸውን ማወቅ እንደሚፈልጉ ጠቁመው የውጭ ገበያ ተደራሽነትን ለማስፋት ባለስልጣን መስሪያ ቤቱ እየሰራ መሆኑን አስረድተዋል። የኢትዮጵያና የኬንያ መንግስታት ግዙፎቹ የቴሌኮም ተቋማት ኢትዮ ቴሌኮምና ሳፋሪኮም በጋራ በመሆን በምስራቅ አፍሪካ ቀጠናዊ ገበያዎች ውስጥ በስትራቴጂካዊ ኢንቨስትመንት እንዲሰማሩ ሙሉ ድጋፋቸውን እንደሚሰጡ አስታወቁ። ይህ ይፋ የተደረገው የኬንያው ፕሬዝዳንት ዊሊያም ሩቶ በአዲስ አበባ የአንድ ቀን የስራ ጉብኝት አድርገው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ካካሄዱ በኋላ ነው። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ለማጠናከር በሚቻልባቸው መንገዶች ላይ የመከሩ ሲሆን የቴሌኮም ዘርፉን ለኢኮኖሚያዊ ውህደት እንደ ትልቅ መሳሪያ ለመጠቀም ተስማምተዋል። ይህ ስትራቴጂካዊ ጥምረት የምስራቅ አፍሪካን የዲጂታል ኢኮኖሚ ከማሳደጉም በላይ በቀጠናው የሚገኙ ሌሎች ገበያዎችን በጋራ ለመቆጣጠር ለሚደረገው ጥረት ትልቅ መነቃቃትን ይፈጥራል ተብሎ ይታመናል። ደቡብ አፍሪካ በጠቅላላ የሀብት መጠኗ ከአፍሪካ ሀገራት ቀዳሚዋ ባለጸጋ ሀገር ሆኗ መቀጠሏ ተገለጸ። ሂል ኤንድ ፓርትነርስ ያወጣውን መረጃ መሰረት በማድረግ የወጡ መረጃዎች እንደሚያመላክቱት ሀገሪቱ በጠቅላላው የ410 ቢሊዮን ዶላር አጠቃላይ ሀገራዊ ምርት ወይም ጂዲፒ አላት። ይህም በአህጉሪቱ ካሉ ሀገራት ሁሉ ቀዳሚዋ ያደርጋታል ተብሏል። ደቡብ አፍሪካ የኢኮኖሚ ጥንካሬዋን ከሚያሳዩ መረጃዎች መካከል የባለጸጎቿ ቁጥር አንደኛው ነው። በሀገሪቱ ውስጥ ከ41 ሺህ በላይ ሚሊዮነሮችና 8 ቢሊዮነሮች እንደሚገኙ ተመላክቷል። ሀገሪቱ ከቅርብ ጊዜ ወዲህ ያከናወነች ያለችው የኢኮኖሚ ማሻሻያ የኤሌክትሪክ ኃይል እጥረትን ለመቅረፍ የምታደርገውን ጥረትና የመሰረተ ልማት ግንባታዎችን የኢንቨስተሮችን እምነት መልሶ ለማግኘት እያገዟት ይገኛሉ። ከዓለም ባንክ በሚገኝ የገንዘብ ድጋፍ የታገዙት የደቡብ አፍሪካ ሜትሮ ከተሞችና ጠንካራው የፋይናንስ ዘርፍ ሀገሪቱ በአህጉሪቱ ያላትን የኢኮኖሚ የበላይነት አጠናክራ እንድትቀጥል አበይት ሚና እየተጫወቱ መሆናቸው ተዘግቧል። የአሜሪካ የሸቀጣ ሸቀጥ እቃዎች ትዕዛዝ ቀንሷል ሲል የሀገሪቱ ሕዝብ ቆጠራ ቢሮ ገለጸ። እንደ ቢሮው መረጃ ለዚህ ቅናሽ በዋነኛ ምክንያትነት የተጠቀሰው የትራንስፖርት መሳሪያዎች ተከታታይ ጭማሪን ተከትሎ የመጣ ለውጥ ሲሆን ባለፈው ወር ከነበረው 2.2 በመቶ ቅናሽ አሳይቷል ተብሏል። በዚህም የአውሮፕላን ትዕዛዞች፣ የካፒታል እቃዎችና የዋና ዋና ንብረቶች ገበያ የቀዘቀዘ ሲሆን በአንጻሩ የማሽነሪዎችና የብረታ ብረቶች ትዕዛዝ ከፍ እንዳለ ተገልጿል። እንደ ሲኤንኤን መረጃ በሚቀጥሉት ወራት ገበያው መነቃቃት ያሳያል ተብሎ ይጠበቃል። አሜሪካ አዳዲስ የውጭ ድሮን ሞዴሎችን ማገዷን ያስታወቀች ሲሆን ይህ እገዳ የቻይናው ግዙፍ የድሮን አምራች ኩባንያ DJIን እየጎዳው እንደሆነ ተገልጿል። የቻይና ድሮኖች በዩናይትድ ስቴትስ ሰማይ ለዓመታት ሲቆጣጠሩ የቆዩ ቢሆንም የፌዴራል ኮሚኒኬሽን ኮሚሽን የወጣው አዲስ ሕግ ይህንን እንቅስቃሴ ታሪክ አድርጎታል። በመመሪያውም በዓለም ላይ ትልቁ የድሮን አምራች ኩባንያ የሆነው DJIን ጨምሮ በውጭ አምራቾች የተሰሩ አዳዲስ የድሮን ሞዴሎችንና ተያያዥ መሳሪያዎችን ወደ ሀገር ውስጥ ማስገባትና መሸጥን ከልክሏል። የክልከላው ዋነኛ ምክንያት ለዩናይትድ ስቴትስ ብሔራዊ ደህንነት ሲባል እንደሆነ የተገለጸ ሲሆን ውሳኔው ሽያጭ የተፈቀደላቸውና በአሁኑ ወቅት በጥቅም ላይ እየዋሉ የሚገኙትን እንደማያካትት ተጠቅሷል። መረጃው የአናዶሉ ነው። የዕለቱን የመጨረሻውን የቢዝነስ መረጃችን እናጋራችሁ። ዋና መስሪያ ቤቱን በአየርላንድ ያደረገው ሪያን ኤር ከጉዞ ኤጀንሲዎች ጋር ባደረገው ያልተገባ እንቅስቃሴ ምክንያት በጣሊያን የውድድር ባለስልጣን የ302 ሚሊዮን ዶላር ቅጣት ተጣለበት። የጣሊያን የውድድር ባለስልጣን እንደገለጸው ሪያን ኤር ባደረገው ያልተገባ እንቅስቃሴ ምክንያት በድረገጽ በኩል በረራዎች የመግዛት ሂደቱን ውስብስብ አድርጎታል ተብሏል። በዚህም በሪያን ኤር ላይ የ256 ሚሊዮን ዩሮ ወይም የ302 ሚሊዮን ዶላር ቅጣት ማስተላለፉን አስታውቋል። ሪያን ኤር በበኩሉ ውሳኔው ተዛባ ነው፣ ስለሆነም ይግባኝ ጠይቃለሁ ሲል አስታውቋል። እንደ አናዶሉ መረጃ የአየርላንድ አየር መንገድ ባወጣው መግለጫ የጣሊያን የውድድር ባለስልጣን የጣለው ፍትሐዊ ያልሆነ ቅጣት ሪያን ኤር እንደማይቀበለው አስታውቆ ይግባኝ እንዲል ትዕዛዝ አስተላልፏል። በመጨረሻም ስፖርት። ዛሬ ምሽት በ35ኛው የአፍሪካ ዋንጫ አልጄሪያ የመጀመሪያ ጨዋታዋን ታደርጋለች። ሞሮኮና አልጄሪያ በመካከላቸው ያለውን የፖለቲካ ሽኩቻ
በስፖርቱ ላይም ጥላውን አጥልቷል ተብሏል። ዝርዝሩን አናውል ተስፋ እንደሚከተለው ያቀርበዋል። ትላንትና ምሽት ጨዋታ በምድብ 3 ናይጄሪያ ታንዛኒያን 2-1 ስትረታ ቱኒዚያ ኡጋንዳን 3-1 አሸንፋለች። በምድብ 4 ዲሞክራቲክ ሪፐብሊክ ኮንጎ ቤኑንን 1-0፣ ሴኔጋል ቦትስዋናን 3-0 ረትተዋል። በዛሬው ምሽት ጨዋታ አልጄሪያ ከሱዳን፣ ቡርኪና ፋሶ ከጊኒ እንዲሁም የአምናው ሻምፒዮን ኮት ዲቫር ሞዛምቢክን ይገጥማል። ካሜሮን ደግሞ ከጋቦን ትጫወታለች። Now Jacobs pulls it back. They've got the goal. Finally, the deadlock is broken. Nicholas Jackson with a superb finish. Yeah, what a finish. I did tell you, he's always there. ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘ።